ምን ነው አምላኬ? ምን በድዬሽ ነው ይህን ሁሉ በደል በእኔ ላይ? ለምንድን ነው እኔን የምትጠላኝ? እኔ ልጅ አይደለሁም እንዴ? አይደለሽም። ከዚህ በኋላ ደግሞ እኔ ከጎንሻለሁ። ምንም ነገር እንዳትፈርሽ። ስለሰጠሽኝ ጊዜ በጣም አመሰግናለሁ። ጓደኛሽን ስለሰጠሽኝ አመሰግናለሁ። እንዴ ባልተመለሰም እንዴ? አልተመለሰም። ግን ደግሞ ሲርቀኝ ምንም ደስ አይለኝም። ለራሴ ራሱ ማሰብ በጣም ከብዶኛል። አሁን ባለሽበት ነገር ደስተኛ ነሽ? ተመስገን ነው። ሰላም ጤና ይስጥልኝ። ውድና እየተከበራችሁ በዓለም ዙሪያ ያላችሁ ውድ ቻናሌ ቤተሰቦች የሰው ዘሮች በሙሉ ፍቅር፣ ሰላም፣ አንድነት ለእናንተ ተመኘው። ዛሬም በአዲስ ቪዲዮ በሰራተኛዋ አደይ ድራማ አስገራሚና አስተማሪ ትዕይንቶች ይዘን መጥተናል። እንግዲህ የባቡሬ ወይም ደግሞ በሌላኛ ስሙ ቤኪ ከለሊ ጋር እልል ያለ ፍቅራቸውን እየጀመሩት ነው። እንግዲህ እሱ በወንድምነት የሚል አስተሳሰብ ይዛ ብትቀርበውም የእሱ ደግሞ የሚወዳትና የማያፈቅራት ሴት ናት ለሊ ዛሬ ላይ። ታዲያ ሁኖም እሱ ዛሬ ቀይ አበባ ገዝቶ ወይንም ቢሆን ጋብዟታል። ደስ በሚል መዝናኛ ወስዶ ደስ የሚል ጊዜ እያሳለፉ እጆቿንም ሳብ አድርጎ ሀሳቡን ከገለጸ በኋላ ሲስማት ተመልክተናል። ይህ ድርጊት ለሷ ያስደነገጣትም ይመስላል። ብቻ የደስታም የፍርሃትም ነገር የተቀላቀለበት ስሜት ተመልክተንባታል። የለሊ ጉዳይ ዛሬ ላይ እንግዲህ የሚወዳት ኤላ ጥሏት ከሄደ ሰነባብቷልና የሰጣትንም ያሰረላት የፕሮሚስ ቀለበት በባቡሬ አማካኝነት እንዳወለቀችው እናውቃለን። ጥላዋለች። ከዚህ በኋላ ከልቧ እንደወጣም አረጋግጠናል። ሌላ ምዕራፍ ልትጀምር ሀያለች ትመስላለች። ራሽን አዘጋጅ የተባለችው በጓደኛዋ እንዲሁም በቤኪ እናት እንዲሁም ባቡሬም ቢሆን ማለት ነው ዛሬ ላይ ለሱ አመች ሆኖለታል። የፍቅር ጥያቄውን ለመጠየቅ እወድሻለሁ አፈቅርሻለሁ ብሎ በግልጽ ባይነግራትም በሌላኛ አማርኛ በአበባ ገልጾላት ስለ አበባው አመሰግናለሁ ስትል ምስጋና ብቻ ሳይሆን ትርጉሙንም እንድታስቢበት ከወዲሁ ነግርሻለሁ እያላት ነው። በእኔና ባንተ መሀል ምን አለ ስትልም አይ እንዲሁ ማሰብ ትችያለሽ እያላትም ነው። ከሊዱ ጋር ስሆን ለምን ቀናሽ ብሎም ጠይቋት ነበር። እሷ ግን እንዴት ማለት እኔ ቀንቼ ሳይሆን ልጅቷ ስለምታናድደኝ በማለት በልጅቷ ያልሆነ ምክንያት ብትፈጥርም ባቡሬ ግን የእሱን ስሜቷን ስለተረዳትና ለእሱ ምን ያህል ቦታ እንዳላት ስላወቀ እውነታው እንድትነግረው ለምን ትደብቅኛለሽ ግልጽ ሁኝልኝ ብሏታል። እሷም ቢሆን የደበቅኩ ነገር የለም፣ ነገር ግን ደግሞ እሺ ግልጽ ሆንልሃለሁ፣ ያሰብከው ከነገር ካለ ዝግጁ ነኝ ልቀበልህ፣ አውራኝ እያለችው ነው። እሱ ደግሞ ስለማከብርሽ እንጂ ብዙ ነገር የምልሽ ነገር ነበረኝ በማለት ደግሞ ባጣሽስ የሚልም ስጋት ስላለበት ሁሉንም መጨርሶ መናገር ስላልፈለገ ሀይላይቱን ነግሯታል። እሷ ግን ነገሩ በደንብ ገብቷታል። ስለ ኤላም ቀለበት አውጥታ የጣለችበትን እያስታወሰች ምስጥ ብላም ተመልክተናት ነበረ። ዛሬ ታዲያ የራት ምሽቱ ደምቆና አምሮ ጊዜሽን ስለሰጠሽኝ አመሰግናለሁ ብሎ ወደ ቤቷ መልሷት አደይንም ይሆን ጓደኛሽን ስለሰጠሽኝ አመሰግናለሁ ብሏታል። ታዲያ ዴቭን አልተመለሰም ወይ ብሎ ሲጠይቃት አልተመለሰም ገና ብላለች። አደይ በጭንቅ ላይ ናት። ዴቭ ከቤተሰቦቿ የተሰጠው መልስ ስላላስደሰተ ስለ አባቷ እያሰበች እጅጉን በጣም የተከፋች ነው። ብቻ ባሉበት ሰላም ስትል በስልክም ቢሆን ከዚህ በኋላ ዘገያችሁ መምጣት አለብህ ብላ ዴቭን እየነገረችውና እንደናፈቀችውም እየነገረችው ነው። ፍቅር ሌላኛዋ ሴራ ሰርታ እንግዲህ አደይን ከሌላ ወንድ ጋር አየኋት ከኪንጎ ጋር እንዲሁም ከነባቡሬ ጋር እየዞረች ነው በማለት ነገር አቀሳስራ ለዴብ ደውላ ብትነግረውም እሱ ግን ጆሮም አልሰጣት፣ ዘግቶባታል ስልክ። ታዲያ እናቷ ወደ ክፍል ስትሄድ ምንድን ነው ስትል እሷን ብሎ ቤተሰብ ገጠር ድረስ እየተንከራተተ እሷ ግን አሸሸ ገዳሚ ከወንድ ጋር ስትል አደይ ይህን ነገር ፈጽሞ አታደርገውም ታይ ፍቅር ብትላት እንደውም ዴብን የምትወጂውና የምታስብለት ከሆነ ይህን ነገር ልትነግሪው ይገባል ስትል በእናትየው አማካኝነት ከሆነ ዴብ ያምናልና አደይን ይጣላታል ብላ ስላሰበች ነበር። እናትየዋ ግን አይኔ ያላየውን በፍጹም ይህን ነገር እንዲሁ ስለሰማው ብቻ አልናገርም፣ ደግሞም አርፈሽ ተቀመጪ፣ ይህን ደውለሽ ልትነግሪ ባልሆነ ለዴብ እያለቻት ነው። ታዲያ አደይ ይህን ነገር አልሰማችም እንጂ ብሰማ ደግሞ ከፍቅር ጋር ሌላ ትንንቅ ነው። ታዲያ ፍቅርም ብትሆን ዛሬ ላይ አይን ያየ ዴብና አደይ አይጋቡትም፣ ምን አይነት ምክንያትና ሞራል ልፍጠር እያለች የተንኮል ሀሳብ እያሰበች ነው። በዛ በኩል እንደገና ከቤት ደግሞ ሮማንን ነው የምታሰቃያት።
ከአሹ ጋር አየሁሽ በማለት ሁለታቸው ሌላ ግንኙነት እንዳላቸው አስመስላም በእርግጥ አሹ ቢወዳትም ሮማንን እሷም ነገሩ እንዳልገባት ሆና ነገሩ እንዲታወቅም ስላልፈለገች እሱም ቢሆን ከእሷ ስለራቀች ጥያት ትቅረቢ ሲሏት ለምን ሸሸሽኝ በሚል አኩርፏት ነበር። ምግብ እንኳን ስትወስድለት አልበላውም እያላት ነበር የተቀበላት። ትዬ እንዲሸሽ እንደነገረቻት ያው ፍቅር ነገር እንደሰራች ስላስረዳችው በኋላ ትዬ እስከሌሉ ብቻ ነኝ ብሏት ነበር። ታዲያ ፍቅርንም ለምን እንደዚህ ያልሽ በሚል አሹ ዛሬ ላይ እጇን ይዞ ሲያፋጥጣት እናትየዋ መታ ነበር። ታዲያ የተፈጠረው ጉዳይ ምንድን ነው ሲባል በፍጹም በኔና ባሹ መካከል ምንም የለም፣ ፍቅር እንዲሁ ዝም ብላ ስታስብ ተንኮል እንጂ እየተናገረችው እንደዚህ ብላ እትዬ እኔ ካጠፋው ይቅርታ ከእርስዎ ሳይሆን ይሄ ሀሳብ ከፍቅር እንደመጣ ቃለሁ ብላለች ሮማንም። ሆኖም ግን እሷ ድንገት እንደዚህ ስትለኝ እኔም ቢሆን በመሀላችሁ የሆነ ነገር ይኖር እንዴ የሚል ግምት አስቤ እንጂ ችግር የለውም በማለት ፍቅርንም ቢሆን እረፊ ያሏት ነው። ታዲያ ፍቅር ይህ ነገር ስላናደዳት አሁን ላይ እኔ ፍቅርን አታውቂኝም በማለት ሮማንን እያስፈራራች ሮማንን ቢሆን ምን ታመጫለሽ ብትላትም ፍቅር ግን ሌላ ስራዋን የሰራችው ቤቱን አጸዳድታ መኝታዋ ክፍሉን አስተካክላ በሄደችበት የቁም ሳጥን ልብስ አውጥታ ዘርግፋ ቤቱን አዝረግርካ እናቷን ትጠራታለች። እናትየዋ ድንገት ወደ ክፍሉ ስገባ ግን ቤቱ ብርቅስቅስ ብሏል። በጣም ተናደዋል። እየጠሯትም ነበረ ሮማንን። ምክንያቱም ሮማን ስራ ሳሰራ በትርፍ ጊዜዋ ነው እንጂ እንዲሁ ዝም ብላ አትወጣም። አሁን ላይ ግን ስራ እንደማሰራ አድርጋ ነገሩን አቀሳስራ በእናቷ ዘንድ እንድትጣመድ መጥፎ እንድትባል አድርጋታለች። የሮማን መልስ ምናልባት ያን ነገር ስታይ ምን ሊሆን ይችል ይሆን? ሌላው ደግሞ እንግዲህ ባቡሬ ዛሬ ላይ ፍቅሩን ትቀበለውም አትቀበለውም ሁሉንም ነገር እንግዲህ ነግሯታል። እሷ ግን አሁን ላይ የፍቅር ስሜት በእርግጥ የለኝም ብላ ለአደይ ግልጽ ብትነግራትም ግን ደግሞ እንዲሁ ሲርቀኝና ሲጠፋብኝ ካይኔ ይጨንቀኛል፣ የተደበላለቀ ስሜት አንዳንዴ ሳንፈልግ የሚሰሙ ስሜቶች አሉ፣ እንደዚ አይነት ነው የኔ እያለች የኔ የምለው ነገር አሁን ላይ ብዙም የለም ብቻ ሁሉም ነገር በፈጣሪ ነው እያለችም ስትመክራትና ስታወራም አድምጠናታል። ባቡሬም ከዚህ በኋላ ከሌሊ እሽታዋና የፍቅር ጥያቄውን ትቀበለኛለች የሚል አስተሳሰብም ሊኖረው ይችላል። እሱም ቢሆን ለእህቱ ለቅምጥል ንገረኝ ተሳካል ወይ ብላ ብታፋጥጠውም እኔና እሷ እህትና ወንድም ነን፣ ዝም ብለሽ አርፈሽ ተቀመጭ፣ ሁለተኛ ይሄን ወሬ እንዳታወሪም ብሎ ሲያስጠነቅቃትም ተመልክተነዋል። ታዲያ ሌሊ ነገሩ ድብን አድርጎ ገብቷታል። ነገር ግን ደግሞ እንዳልገባት በማስመሰል ከሱ ጋር ያው በወንድምነት እንደምቀጥል አድርጋ ነው የምታወራው። ነገር ግን እሷ ራሷ ትወደዋለች፣ ታፈቅረዋለች። እሺ ብላው በፍቅር አብረው እንዲኖሩ የሁላችንም ምኞት ነው። የአደይና የዴብም እንዲሳካ ከወዲሁ እናስባለን። አድማጭ ተመልካች ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ ሆኖ አመሰግናለሁ።